Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘን መደመጥ ያለባቸው ወሳኝ የሆኑ መረጃዎችንና ዜናዎችን አጠናክረን ይዘንላችሁ ተከስተናል። መረጃ አናዛዛም፣ እንቅጭቅጫን ጊዜ እንቆጥባለን። ቪዲዮአችን ላይክ፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኑ ተቀላቀሉን። ከምናደርሳችሁ መረጃዎች መካከል የኢትዮጵያ መንግስት ከዚህ በፊት በሀገር ውስጥ ሲታተም እንዳልነበር የምናቀውን የኢትዮጵያን የመገበያያ ገንዘብን በተመለከተ ውጭ ሀገር ማሳተምን ትቶ በኢትዮጵያ ሊታተም እንደሆን ሰምተናል። ዝርዝር መረጃውን እናያለን። ይህ በእንዲህ እንዳለ ወደ ሌላኛው መረጃችን ደግሞ ከምግብ ጨው ጋር በተያያዘ በርካታ የሆኑ ችግሮች እየተከሰቱ እንደሆነ ህብረተሰቡም ከፍተኛ ጥንቃቄ ሊያደርግ እንደሚገባና ጤናን ይጎዳሉ የተባሉ 3 የጨው አይነቶችንም እነግራችኋለሁ። አሁንም በድጋሚ አብራችሁን ቆዩ። በርካታ የሆኑ ህገወጥ አጥሮች ፈርሰዋል፣ እየፈረሱም ይገኛሉ። ከዚህ በኋላም እናፈርሳለን ይላል የከተማ አስተዳደሩ። ይሄንም አብሬም እነግራችሁ ይሆናል። በቅድሚያ መንግስት እስከዛሬም በውጭ የሚታተመውን የኢትዮጵያ ብር ኖቶች በሀገር ውስጥ የማተም እቅድ እንዳለው ተሰምቷል። ይሄ ብር ኖት በውጭ ሀገር ለማሳተም ሀገር የምታወጣውን ወጪ ያስቀራል ተብሎም ይነገርለታል። ለመሆኑ የብር ኖቶች በሀገር ውስጥ ማሳተም ወይንም ደግሞ በሀገር ውስጥ ማተም በቢሊዮን ዶላሮች የሚያስወጣ ወጪ የሚቀንስ ከሆነ እስከዛሬስ በውጭ ሀገር የማሳተሙ ጉዳይ እንዴት ሊቆይ ቻለ? ወይንም ደግሞ በውጭ ሀገር ማሳተሙ ለምን ተመራጭ ሆኖ ቆየ? ምጣኔ ሀብት ባለሙያው ይተነትናሉ። የምጣኔ ሀብት ባለሙያው አቶ ጥላሁን ግርማም ለዘርፉ ትኩረት ያለመስጠት ችግር ነው የሚል ምላሽ ሰጥተዋል። ባለሙያው መንግስት የራሳቸው ቅድሚያ የሚሰጧቸው ጉዳዮች ስላላቸው እስከዛሬም የብር ኖቶች በሀገር ውስጥ ማሳተም ብዙም ትኩረት ሳይሰጡት ቆይተው ሊሆን ይችላል የሚል ሙያዊ ግምታቸውን ያስቀምጣሉ። የምጣኔ ሀብት ባለሙያው አቶ ጥላሁን በእርግጥ የብር ኖቶችን በሀገር ውስጥ ማተም እንደ ጥቅሙ ሁሉ ጉዳቱም ፈተናውም በዛው ልክ ነው ይላሉ። ባለሙያው አያይዘው እንደገለጹት የብር ኖቶች በየጊዜው እያረጁ የሚጣሉ ከሆነ ዞሮ ዞሮ ይህም በውጭ ሀገር ከማሳተሙ ያልተናነሰ ሌላ ወጪ ሊሆን እንደሚችል አቶ ጥላሁንም ያስረዳሉ። ባለሙያው ሌላው እንደ ፈተና የሚያነሱት የብር ኖቶችን የማሳተሚያ ግብአቶች አቅርቦት ጉዳይ ነው። ይህ ደግሞ ሌላ ወጪና የሌላ ሀገር ግብአት ላይ ጥገኛ ስለሚያደርገን ሊታሰብበት እንደሚገባም ይመክራሉ። አቶ ጥላሁን ግርማ የብር ኖቶች በሀገር ውስጥ ማተም ሌላኛው ፈተና የብር ኖቶቹ እያተሙ እንደፈለጉ በገበያ ውስጥ የመበተን ጎጂ አሰራር ሊያመጣ ወይም ደግሞ ሊያስከትል ይችላል። ይህም ደግሞ መመለሻ የሌለው የዋጋ ግሽበትና ጥቂት ሰዎች ብቻ ኪሳቸውን የሚያሳብጡበት የኢኮኖሚ ውድቀት ስለሚያመጣ ይህን የሚቆጣጠር ጠንካራና ታማኒ ሀገራዊ ተቋም እንዴት መፍጠር እንችላለን ሲሉም ጠይቀዋል። ይሄ ጉዳይ ታስቦበት በደንብ ከተሰራ ብርን በሀገር ውስጥ ማሳተሙ በርካታ ሚሊዮን ዶላሮች ከማውጣት ሀገራችንን ያድናታል ይላሉ። ይህ በእንዲህ እንዳለ በርካታ የሆኑ አጥሮችን እያፈረሰ እንደሚገኝና ከዚህ በኋላ ማንኛውም ግለሰብ ቢያጥር ግብረ ኃይሉ አጥሩን የማፍረስ ስራ ብቻ ሳይሆን የሚሰራው አጥሩን ያፈረሱበትን ክፍያም ቅጣትም ሊከፍል እንደሚችል የወጣ መግለጫ አለ። ሙሉ ዝርዝሩን እንደሚከተለው አቀርብላችኋለሁ። ከዚህ በኋላ መሰል ድርጊት ተከናውኖ ከተገኘ አጥር ማንሳት ብቻ ሳይሆን አጥሩን ለማንሳት የሚደረጉ የማናቸውም ወጪዎች ጭምር ቅጣት ይደረጋል ብሏል ባለስልጣኑ። የህዝብንና የተሽከርካሪን የመንገድ መሰረተ ልማት የመጠቀም መብት የተጋፉ በህገ ወጥ መንገድ የታጠሩ የውስጥ ለውስጥ መንገዶችን ከባለድርሻ አካላት ጋር በመሆን እያነሳ የሚገኘው የአዲስ አበባ ከተማ መንገዶች ባለስልጣን ህገ ወጥ ድርጊቱን ከዚህ ወዲያ ከተደገመ ቅጣት እንደሚያስከትል ገልጸዋል። ለዚህም የደንብ ማስከበርና ሌሎች የሚመለከታቸው ባለድርሻ አካላት ክትትል እንደሚያደርጉ መግባባት ላይ መድረሱን ለቲክቫ ኢትዮጵያ የገለጹት ባለስልጣኑ ከዚህ በኋላ መሰል ድርጊት ተከናውኖ ከተገኘም አጥር ማንሳት ብቻ ሳይሆን አጥሩን ለማንሳት የሚደረጉ የማናቸውም ወጪዎችን ጭምር ቅጣት ይደረጋልም ብለዋል። ይዘውም እንደገለጹት ከታህሳስ 14 2018 እስከ ጥር 2
2018 ድረስ በተካሄደው የዘመቻ ስራ በግብረ ኃይል ደረጃ ከ182 ቦታዎች በላይ ታጥረው የነበሩ መንገዶች ተከፍተዋል። ህብረተሰቡ የተላለፈውን ማስታወቂያ ግምት ውስጥ በማስገባት 276 ቦታዎች ላይ በራሱ ተነሳሽነት አጥሮቹን አንስቷል ብለዋል። እስካሁን በተከናወነው የሁለት ሳምንት ስራ ወደ 458 በሚደርሱ ቦታዎች ላይ አጥር በማንሳት የውስጥ ለውስጥ መንገዶች ተከፍተዋል ሲሉ አክለው ገልጸዋል። ቪዲዮአችን ላይክ ሼር አድርጉ። እንቀጥላለን። በርካታ የሆኑ ኩንታሎች ተይዘዋል። የምግብ ጨውን በተመለከተ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ምክትል ዋና ዳይሬክተር ነጋሽ ስሜ እነዚህ የተያዙት የጨው ምርቶች ለጤና ጎጂ መሆናቸውን በላቦራቶሪ ተረጋግጧል ብለዋል። የጨው ምርቶቹ በተለይ ደግሞ በአስገዳጅነት ማሟላት ያለባቸው የአዮዲን መጠን ሳያሟሉ የቀሩ ናቸው ብለዋል። በሕጉ መሰረት የጨው ምርት ለገበያው ከመቅረቡ በፊት በተመጠነ አዮዲን መበልጸጉን መረጋገጥ አለበት ተብሏል። ነገር ግን እነዚህ አሁን ተያዙ የተባሉት የጨው ምርቶች አንዳንዶቹ ከሚገባው መጠን በላይ፣ አንዳንዶቹ ደግሞ ከመጠን ያነሰ የአዮዲን መጠን የተገኘባቸው ናቸው ተብሏል። እና ጎጂ ሆነው የተገኙ 3 የጨው አምራች ድርጅቶች በስም እስኪንጥቀሳቸው፣ አንደኛ አፋር፣ ሁለተኛ አፍዴር ወለላና ሶስተኛ ደግሞ በረዋቅ በመባል ይታወቃሉ ወይንም ደግሞ መባላቸው ተገልጿል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።